ሰሜን አማራ ቀጠና ደጃዝማች በለይዝ ሜጀር ጀነራል ባንታ አባተ አንደኛ ኮር ጣና ገላውዴዎስ ክፍለ ጦር በዚህ አካባቢና አካባቢ የሚያስተዳድርበት ቦንት ቀበሌ ስለሆነ እዚህ ቀበሌ ላይ ስንንቀሳቀስ ለግዳጅ ያገኘነውን መረጃ እና የህዝብን በደል በዚያውም እያሳየን ብንሄድ ጥሩ ነው የሚል ነገር ስላለን ነው። እንግዲህ ዛሬ ይሄው አንዳቤት ወረዳን ጠላት ለ3 አመት ያህል እዚሁ አካባቢ ነው እንግዲህ የቆየ እና ይሄንን ጠላት የቆየበትን አካባቢና ይሄ ማህበረሰብ የደረሰበትን ለመጎብኘት ከሩቅ ቦታ መጥቻለሁ። እዩት እንግዲህ አንዳቤት ወረዳ እንደዚህ ነው እንግዲህ እዚህ ተራራ ላይ ሆኖ ነው እንግዲህ በየአራቱም አቅጣጫ ይሄን ህዝብ እያሰቃየውና እየበደለኝ ነበር። እዩት ተቋማትንም እንዴት እንዳወደመ የትምህርት ቤት ወንበር ይውላችሁ ምሽግ መስሪያ መቀመጫ ሆኖ ለዩት። ይሄው እዩት ቤተክርስቲያን እዩት ቤተክርስቲያን ምሽግ ነው። እዩት ይሄው ከታች ምሽጉ እዩት። ካህናት እንዳያገለግሉ ማታ መተው ቤተክርስቲያን እንዳያገለግሉ በጣም ተጨናንቀው ያሉበት እዩት። እንግዲህ አንዳቤት ወረዳ ይሁን እንግዲህ በአራቱም አቅጣጫ የሚያሳይ ቦታ ነው የያዘው። እንግዲህ ብዙ ኪሎ ሜትርን አቋርጬ ወደዚህ የመጣው ጠላት የቆየበትን ቦታ ማየትና ምን እንዳወደመ ለማሳየት ነው። እዩት እንግዲህ ምሽጉንም እዩት። ይሄው እንግዲህ ምሽጉ ይሄ ነው እንግዲህ ምሽጉ። ይሄው እንግዲህ ምሽጉ በጣም የሚያሳዝን ለታሪክ የሚቀመጥ እዩት። ወንበሩ የትምህርት ቤት ወንበር ይሄው ይሄ ንብረት ነው። ይሄው እዩት። እዚህ ተራራ ሆኖ እንግዲህ በአራቱም አቅጣጫ እንዳይንቀሳቀስ ማህበረሰባችን ይሄው ምሽጉ ምን ያህል ፋኖን ምን ያህል እንደሚፈራውና ይሄ እንግዲህ ሀገር መከላከያ ሰራዊት እንትን መባያ እዩት። ቤተክርስቲያን እዚህ ያለ ይሄው ምሽጉ ይሄው እዩት። አግድሞ ምን ያህል ለታሪክ የሚቀመጥ ድራጎናዊ አብይ አህመድ የሚሰራውን ሴራ እዩት። ከታች ከቤተ ክርስቲያኑ ስር እዩት። ይሄው ምሽግ አለ ከታች ላሳያችሁ። ይሄ ቦታ አራቱም አቅጣጫ ላይ ህዝብ በሰላማዊ መንገድ ወጥቶ እንዳይገባ የሚያደርግ ቦታ ነው። ቦታው ራሱ እዩት። የአማራ ህዝብ ያለበትን መከራ እዩት ወገኖች። እዚህ ሆኖ ነው እንግዲህ ሀገር መከላከያ በሞርተር በዲሽቃ መከራ ነው የሚያሳይ። ይሄን ህዝብ ይሄን የአንዳቤትን ህዝብ ይሄው ሲፈልግ ሞርተር ይጥላል፣ ሲፈልግ ዲሽቃ እዩት። እዚህ መከዝኑ ነበር፣ እዚህ ነበረ ተቀምጦ የነበረ እዚህ ላይ ነበረ። እዩት ሲያቃጥል፣ ሲያጠፋ፣ ሲያወድም ነይ ቆይ እዩት ምሽጉ ይኸውላችሁ። እዚህ ጋር ምሽግ ወጀርባ ይኸው ጉድጓድ ቆፍሮ እዚህ ጋር ነው ገብቶ የከረመ። እዚህ ውስጥ ገብቶ ነው ያከረመ። የኖረ ለ3 አመት ጉድጓድ እዚህ ጋር ነው የተቀመጠ። ይኸው በሬ ያርዳል እዚያ እንትታችኋል። ይኸው ጉድጓድ ይኸው ጉድጓዱ ምሽጉን እዩት። ዙሪያውን ከተማውንም እዩት፣ ምሽጉንም እዩት። ይኸውላችሁ ከዚህ ከትምህርት እንትን እዚህ ሙያና ቴክኒክ አለ፣ ትልቅ ተቋም አለ እዚህ ፊት ለፊት። የዚህ ንብረት እያመጣ ያወድማል።
ወደ እሱ ላወስዳችኋለሁ። ወደ ቴክኒክና ሙያም ያው ዙሪያውን ጉድጓድ ነው። እዩት፣ ተቆፈረው ጉድጓድ እዩት። 1 ሜትር 2 ሜትር እዩት። ይኸው ኖረና ላሳያችሁ። በዛውም ከተማዋን አንድ ቤትም ጎብኙልኝ። ይኸው አንድ ቤት እንግዲህ የጤፍ ሀገር ነው፣ የልማት ሀገር ነው። ያው ማህበረሰቡ ግን በ3 ዓመት የደረሰበት መከራ በጣም ብዙ ነው። እዩት። እቺ እንግዲህ አንድ ቤት ከተማ ናት። ወለሽ ትባላለች ቀበሌዋ። ይኸው ወደ ህዝብ ተዙሮ የተቆፈረ ምሽግ እዩ። ይኸው ዙሪያው ይኸው ዙሪያውን እንደዚህ ያሳያችሁ። 1 ሜትር 2 ሜትር 3 ሜትር አይ ተቀብሮ ነው እንግዲህ ጠላት ለ3 ዓመት የቆየ እየዘረፈ ማባሰዩን እዩት። ይሄ ማባሰዩ ይሄ ወንበሩ ታያችሁ እዩት። እዩት የትምህርት ቤት ወንበር እዩት። ይሄ እንግዲህ የሀገር መከላከያ ሰራዊት የተባለው ነው ንብረት የሚያወድም። አሁን ደግሞ ወለታች ፊት ለፊት የምታዩት አንዳቤት ወረዳ ሆስፒታል፣ እዚህ ፊት ለፊት የምታዩት ይሄ ሆስፒታል አለ። ከሱ ወደዚህ ደግሞ ሙያና ቴክኒክ ነው። እሱንም አሳያችኋለሁ። እሱም እንዴት አድርጎ እንደወደሙ ወስዳችኋለሁ። ይሄ ሙያና ቴክኒኩ ነው። ፊት ለፊት ያለው ደግሞ ሆስፒታሉ ነው። እንግዲህ ሆስፒታሉ ላይ ያደረሰውን ውድመት ልዩት ከቅርብ ርቀት ነው ቢያንስ እዩት ያለው። እዚህ ውስጥ ምጀጀ ያወደመውን ንብረት እንግዲህ የህዝብን ንብረት ያወደመውን አሳያችኋለሁ። መቀመጫም እዚያው ቴክኒክና ሙያ ላይ አለ፣ ሆስፒታል ላይም አለ። ወደ እሱ ወስዳችኋለሁ። መልካም እንግዲህ እዩት። እንግዲህ ተመልካቾቻችን ዛሬ እንግዲህ አንዳቤት ወረዳ ጠላት መሽጎበት የነበረውን ለ3 ዓመታት እንግዲህ እዩት። ይሄ ምሽጉ ነው። ከዚህ ከፊት ለፊት እንግዲህ ትልቅ ቤተ ክርስቲያን አለ፣ ጥንታዊ ቤተ ክርስቲያን ያሉት እዩት። እንግዲህ ምሽጉን እዩት። ለ3 ዓመት እዚህ ጋር አሻግቦ ነው እንግዲህ ህዝብ ሲፈልግ ሞርተር ይጥልበታል፣ ሲፈልግ በድሽቃ ሲፈልግ ደግሞ ሄዶ የፈለገውን ነገር ሁሉ ያደርጋል። እዩት እንግዲህ የሰራው ምሽግ እዩት። ይኸው ምሽጉ እንግዲህ እዩት። ይኸው ወንበሩ የትምህርት ቤት ወንበር እዩት። እዚህ ድረስ መጡ። እዩት እንግዲህ የትምህርት ቤት ወንበር ነው እንግዲህ ጠላት መሽጎ የኖረበት። ይኸው እንግዲህ ይኸውላችሁ ከቤተ ክርስቲያን ስር ማለት ነው። ከታች ከቤተ ክርስቲያን ሁላ ምሽጋል። ቤተ ክርስቲያን ሁላ ምሽጋል። እዩት እንግዲህ የአማራን በደል የአማራን ስቃይ እዩት። ገበሬው በሰላም አርሶ እንዳይገባ እዩት እንግዲህ ያለበት መከራ። እዚህ ላይ ሆኖ ገበሬው ወደ ገበያ እንዳይሄድ፣ እንዳይነግድ፣ እንዳያርስ ተደርጎ ነው ያለ። እንግዲህ አንዳቤት ወረዳ ላይ እንግዲህ እዩት ያለው መከራ። ይሄ እንግዲህ የአንዳቤት ወረዳ ነው። እንግዲህ እዩት ከቤተ ክርስቲያኑ ስር ይታያችኋል ምሽጉ ከታች እዩት። ቤተ ክርስቲያኑ ስር ምሽጉን እዩት። ከታች መውረድ አቅቶኝ ነው። እዩት ምሽጉ ይኸው አቅርቤላችሁ። ይኸው በጀርባም እዩት ምሽጉን እዩት። ከዚህ ፊት ለፊት የምታዩት ተራራ ላይ መሽጎ ቢቀመጥ ምን ችግር ነበር? እዩት። ይሄ ማባሰያ ነው የመከላከያው። የምንሹ ማባሰያ። ያኛው የዘገው ቤት ምንድን ነው? እስኪ እንክፈትና እንየው። አይሲቲ ክላስ የነበረው እንየው እስኪ እንየው። ክፈቱና
የምን ምግብና የምን ሾውና የመከላከያ የምን ሾው መከላከያው ወደ ዳር ግባሲ ባብ እንግዲህ ተመልካቾቻችን እንግዲህ ይሄ አይሲቲ ክላስ ነበረ። እዩት እንግዲህ ሸታቸዋል ሊጥ ምናምን ስለደፈለ እንግዲህ እዩት ሊጡ ተደፍቶ እዩ ሲሄዱ እንግዲህ ሊጡ ተደፍቶ እንደዚህ ነው ያሳያችሁ። እንግዲህ ይሄ ነው እንግዲህ እዩት ሊጡ በጣም ነው የሚሸተው በጣም ይሄው ይሄ አይሲቲ ክላስ ነበር አይደል? አይሲቲ ክላስ ነው። ግብርና ነሽ እና አይሲቲዎች እዚህ ኮምፒውተር የሚሰራበት እዚህ ነበር። እኛ የራሱ መጀመሪያ ታች እና እዚህ ጋር ኮምፒውተር ነበር። ኮምፒውተር አይሲቲ ተማሪዎች እዚህ ነው የሚሰራው። እኛ ግብርና እስኪና የእናንተ ግብርና የተመረከበት እንየው። ማባስ ይሁን እንግዲህ የምንሻውም የፖሊሱም ያድማበተ ሳብ ነታኝ እስኪ አንተ የተመረክበት ትምህርት የት ነው? እኔ ግብርና ለምን ሶራ አግሪ ነው የተማርኩት። ክላስ ነው ወንበር ላይ ያለው እንጂ ሌላ ሀገር የለውም። ይሄ ምንድን ነበረ ዲፓርትመንቱ? አኒማልና ሰብል ልማት። እዚህ ነው አንተ ተማርክ? ያዝመው 2014 ነው ጨረስኩኝ። የጨረስክ ግን አሁን ሲወድ ምን አልካ አንተ ምን ይሰማል? እኔ ትንሽ ተሰምቶኛል። ከኑሮ አካሪ ህዝብ የሚለውጥ ተማሪ የሚቀይር ነበር እና ትንሽ ተሰምቶኛል። እንግዲህ በዚህ እስቲ የትኛው ክላስ ነው ሲንግባና ሳይንስ ወንበር ነው ያለው እንጂ ሌላ ነገር እሺ ምንድነው ያለው? ስታዩ እኮ ወድሟል እኮ እና ወንበር የለም እና ዙሮ ወንበሩ ወጥቷል። የለም እኮ ምን ወሰደው? ይኸውልህ ግባና ይኸውልህ እኛ ዙሮ ውሊ ወሰነታችን ነው። አሁን ግቡ ካሏችን ግቡ ስላልን እንጂ እኛ እዚህ ጋር ውላ ወሰድን ተጠብቁ ታችን ነው የሚሰሩ እኛ እዚህ ጋር ውላ ወሰድን። ዙሮ ኩታራና ሀያ እየገባ እንዲ ስላለን ነው እዚህ ግቡ የተባለው። ስማኝ ዛሬ ታዛችሁ አይደለ? ፋኑና አዛችሁ ጠብቁ ንብረታችሁን ብሎ ግን አንተ አሁን እንዲህ ሲወድም እንደ አካባቢው ለተመረክበት ኮሌጅ ምን ተሰማው? በጣም ምን ይሰማል? ነገ አንተ ወንድሞች ይማሩበት ነበር ግን ምን ተሰማ? ግልጽ ነው ይታወቃል። እሺ ምን ተሰማ? ትንሽ ሳይኮን ቆርጦታል። እዚህ የተመረክ ይሄ ብዙ ተማሪ የሚለውጥ ብዙ ሀገር የሚለውጥ ነው። ብዙ ነገር ማቴሪያል ያለው ስለሆነ ብዙ በሰላም ወቅት ብዙ ነገር ተጎርቷል። ዙሪያ ያለው ነገር እንግዲህ እዛ ነው የሚመስለው። ምን ተሳልፈው ነገር ምን አለ አሁን ለአማራ ህዝብ ለኢትዮጵያ ህዝብ ለአማራ ህዝብ እናንተ ምን ሀገር ብላችሁ ነው ወጣችሁ እና ያለው ነገር ፈጣሪ ረድቶ ዙሮ ሰላም ነገር ቢመጣልን ይመስላል። አመሰግናለሁ። ይሄ እንግዲህ አስተዳደር ቢሮ ነበር አይደለ? እሺ ሲን ምሩ እናሳየን እስቲ ሲከፋቱት ያስተዳደር ቢሮ ነበር። የሰው ኃይል ነበር ግን እንደዚህ ወድሟል። ሲናክፈት ይሄንን ተበይቷል። የሰው ኃይል ንብረት ስላለው እሺ ይቀጥላል። ኔክስት ደግሞ እንየው። ይሄ ማደሪያ ነው። በቃ ያስተዳደር ነበር ሲልብሳን ሰው የመከላከያ ልብስ ነው አይደል? ይሄም እነሱ ማደሪያ ነው አይደል? አቢ ማደሪያቸው ነው። ምንም እቃ ምንም የለውም። አንድም እቃ የለውም። በጣም ወድሟል። የበፊቱ ፊት እንዳይወጡበት ነው። እሺ ሌላ ቦታ ደግሞ ሰሚሲ እሱ ኔክስት አለ መሰለኝ። ይሄ ደግሞ ምንድን ቢሮ ነው? ይሄ ማስተዳደር ነው። ምንም አንድም እቃ የለውም። በቃ አለቀ። ወድሟል።
እዚህ ጋር ኮምፒውተር ነበር ሁሉ ነገር የተሟላ ነበር አይደል? እሱን ወድሟል። ኮምፒውተር ነበር አይደል? አቡ ኮምፒውተር ነበር ግን እሱን ኮምፒውተር ጭኖ ወስዶታል ነው የሚሉት ነውስ ምንድነው? አቡ ህዝቡም እነሱ ሲወጡ ብዙ ታውሏል። ህዝቡ ዘርፏል። ህዝቡ ያካባቢ ባለኝ የራሱ ንብረት ይዘራል። የራሱ ንብረት ይዘራው እዚህ ጋር ቢራው ላይ እየተጠጣ ነበር። ቢራው ላይ እየተጠጣ ነበር። እንግዲህ የምታዩት እንግዲህ ተመልካቾቻችን ያው በአንዳ ቤት ወረዳ ያው ዛሬ ጉብኝት ሳድርግ ለትውልድ ይቀመጥ የሚል የምታዩት እንግዲህ የምታዩት በቃ የሚያሳዝን ነገር እነዚህ ተቋማት መውደማቸው የፋኖን ራዕይና ተልዕኮ እዩት። የመከላከያ ራዕይና ተልዕኮ ደግሞ እናንተ ዳኛ ሆናችሁ እናንተ ፍረዱ። እንግዲህ የዚህንን ቪዲዮ የምታዩት ሁላችሁ መታችሁ ማየትም መገንዘብም ትችላላችሁ። ትራንስፖርት ነፃ ነው፣ ምንም ችግር የለም። ይህንን ጎብኝታችሁ ብትሩና ሙራንም መታችሁ እንደ ዶክመንት ታስቀምጡት ለትውልድ የሚተላለፍ ነው። የአማራን በደል የአማራን ስቃይ ነገ በኋላ የሚራከበው ትውልድ ይህንን ማየት አለበት። ጉዳቱንም ጥቅሙንም ማዋደር ስላለባት ምንድን መድበል እንደዚህ ከሆስፒታል ፊት ለፊት ይህንን ተቋም እንደዚህ ሲወድ ማየት ማሳየት ግዴታ ይሆናልና ይሄው ሀገር የለህም የተባለው አማራ አሁንም ተቋሙ እየወደመበት ነው፣ እያወደሙትም ነው። ስለዚህ ይሄንን ቪዲዮ የምታዩ መታችሁ እንድትጎበኙ እንድታዩ በሴኩር ካሜራ አንስታችሁ ለሚመለከተው እንድታሳዩ ያፈልጋለሁ። ያው እዚህ ከፊት ለፊታችን ደግሞ ትልቅ ሆስፒታል አለ፣ ወደ እሱ ወስዳችኋለሁ። እሱም ሆስፒታል ምንድነው የሆነው እንደዚሁ ውስጥ ለውስጥ ያው ጠላት ስጋቸውን በማስቀመጥ ከዚያ ከሆስፒታል ውስጥ ለውስጥም እንደዚህ ያለ ምሽግ አለ። እንደዚህ ፊት ለፊት እንግዲህ ሆስፒታል የምታዩት ፊት ለፊት ነው። ወይ 400 ሜትር ወይ 300 ሜትር መካከል ያለ እዩት። እዚህ ፊት ለፊት ደግሞ የማህበረሰቡ አለ። እንግዲህ የምታዩት ይሄ ድንጋይ ምሽግ ነው። እዩት። በጣም የሚያሳዝን ለታሪክ የሚቀመጥ ነው። ለታሪክ የሚቀመጥ ነው። ነገ በኋላ እንግዲህ በአማራ ምድር ላይ ሲፈጸም የቆየውን ድርጊት እናስረዳለን፣ እናሳያለን። እንግዲህ ጠላቶቻችን ፋኖ ይሄን ያደረገ ሊሉች ይሆናል። እኔ ግን ይኸው ህዝብ ምስክር ነው፣ ህዝብ ዳኛ ነው፣ ህዝብ ይፈርዳል። ይሄው ከፊት ለፊት አንዳ ቤት ወረዳ ላይ እንግዲህ ይሄን ያለው 3 አመት የቆየው ጠላት ደግሜ መናገር የለብኝም። እዩት እንግዲህ ይሄ ነው እንግዲህ በአማራ ብሔራዊ ክልላዊ መንግስት ቴክኒክና ሙያ ኢንተርፕራይዞች ልማት ቢሮ የፍስለ ታሪክ ይቀመጥ። ይሄ እንግዲህ የሀገር መከላከያ ሰራዊት ነው። እዩት። ይሄው ባውዛዎችን እያቸው ይሄው እንግዲህ ይሄ መኝታ ነበር። ይሄ መከላከያ ልብስ እዩት። ይሄው መከላከያ ልብስ እዩት። ይሄው ልብሱ እዩት። ልብሱን እዩት። ይሄው መከላከያ ስራ ልብስ እዩት። ይሄው ልብሱ ያው ሀገር ሲያወድም እንደዚህ ነው።
ይህ አጠቃላይ እንግዲህ የወደመው ንብረት ነው። አጠቃላይ የሀገር መከላከያ ሰራዊት የወደመው ነው። አብዬ እንደምን አሉ? እንደምን ናችሁ? መልካም። እንግዲህ የአንዳቤት ወረዳ ቴክኒክና ሙያ ተቋም ነው። እናንተ የዚህ ተቋም ዘበኛ ናችሁ። እስካሁን ስጠብቁ ቆይታችሁ እዚህ ዘብ ነበራችሁ? የት? ቆርቆሮ አስተዳደር ወዲያ ማለት ለምንድን ነው ያልነበራችሁ እዚህ? ምን ሰራዊት ነው የነበረበት እዚህ ካምፕ ላይ? ምንሻ፣ ፖሊስ፣ አድማ በትና መከላከያ ሰራዊት ማለት ነው። ምንሻና መከላከያ የነበረበት። እንደምታዩት እንግዲህ አጠቃላይ ዙሪያቸዋለሁኝ። አጠቃላይ ንብረቱ ወድሟል፣ ምንም የለም። እናንተ አሁን ምን ትጠብቃላችሁ? ነው ንብረቱም ወድሟል፣ እያንዳንዱ መስታየቱ ረግፏል፣ ንብረቱ ወድሟል። ምን ትጠብቃላችሁ እናንተ? ምን ንብረት አለ? እንግዲህ ኃላፊያችን ዋሉ ስለተባለ እነዚህ ደግሞ አሁን ኃላፊዎቹ አሁን የመጡ የሉም። የኛ ፋኖ ጠብቁ ብሏችሁ ነው? መልካም። ስሞት ማን ነው የሚባለው ሰው? ተስፋዬ ማን? አንተ ስም ማን ነው? ጋሻው አስቻለው። ስንት ዓመት እዚህ ጠበቃችሁ? እኔ ገና ቋሚ ቅጥር አልወሰድኩም። አብዬስ ስንት ዓመት ነው? 2004 አካባቢ ነው ጀመርኩ። አብዬ 2004 ዓመተ ምህረት ቋሚ ቅጥረኛ ነው። አሁን የሚታየው ፊት ለፊት ታዩታል። ፊት ለፊት የሚታየው መስታየት መቼ ነው የፈረሰ? መቼ ነው የረገፈ? አይ ብዙም አልተገጠመም ነበር። ይሄኛው አልተገጠመም። ባጀት የተሰባበረ በየቦታው ይቻለው የወደደቀ አለ። አጠቃላይ መስኮቱም ብረቱም አጠቃላይ ረግፏል። እርሶ አንድ ጥያቄ ልጠይቅዎት። እኔ ከቴሌውም ድረስ እጃይቸዋለሁ። እንግዲህ ሀገር መከላከያ ሰራዊት እዚህ መግባቱ እንደኔ እንደ አማራ ፋኖ ነው ጥሩ አይደለም። እርሶ ምን ይላሉ? ምን ይላሉ? ሀገር የመጣው እንትን ስለሆነ ምን ማድረግ እንችላለን? እኛ ጠበቃ ስለሆነ ምን ማድረግ እንችላለን ብለን ነው። ምን ማድረግ የማይችሉም። እርሶ ግን ምን መልእክት ማስተላለፍ ይፈልጋሉ ለሀገር መከላከያ ሰራዊት? ለምን ሰላም ያርገው ሀገራችን። እኔ የምለው ሁላችንም አንድ ስለሆነ ሀገራችን ሰላም አድርጎት ሰላም እንጀራ ለምን ይሄ ንብረት ለምን ነው የሚወድመው? ሰውስ ማን ነው የሚወድመው? ለምን ድርስ ይወድማል? የሚወድመው ያው አንዳንድ ፈርተዋል። ለምን ነው የሚፈሩ? ችግር ያለባቸው ሰው ካልሆነ በስተቀር ተቋም አይነካም። ምን አይባልም። የህዝብ ሀብት ስለሆነ እኮ ይሄ የህዝብ ነው። የህዝብ ድረስ ስለሆነ የህዝብ ተቋም ስለሆነ የሀገር መከላከያ ሰው የተባለው ሀገር እንጠብቃለሁ ያለው አካል እንዴት ያወድማል? ለምን ሲወድማል? እዚህ ላይ ወጥቶ ወደ ጫካ ካምፕ ሰርቶ መቀመጥ ይችል ነበር። እዚህ መቀመጡ ለምን? ይሄ ሁላችን ጥያቄ ነው። ሁላችንም የምንጠይቀው ጥያቄ ስለሆነ ምንም አየለ ከበደ ለስንት ዓመት ቆየበት? እርሶ እንደው እንግዲህ ስንት ዓመት ቆየበት እዚህ ቦታ ላይ? 2004 አይደለም የሀገር መከላከያ ሰራዊትና ሚኒሻ ፖሊስ አድማ በትን ከዚህ ምን ያህል ጊዜ ቆዩበት? ችግር የተፈጠረ አንስቶ ለ3 ዓመት እዚህ ቆይቶበታል። 3 ዓመት 2015 የተጀመረ 2017 2018 2 ዓመቱን እናንተ በምታምኑት ግን መከላከያ ሰራዊት እንግዲህ የምታዩትን አውድሞታል። ይሄን ተቋም ምንም የለውም። ስንዞር ስናየው ምንም የለውም። በቃ እናንተም አሁን ምን የምትጠብቁት ነገር እንዳለ እንጂ ምንም የለውም፣ ወድሟል። ስለዚህ የምታስተላልፉት መልእክት አለ? እድል ስጣቸው። አሁን ያልኩን ቃላት እድል የምትሰጠኝ አሁን ምን መሰለህ? ሀገራችን ሰላም አድርጎት ወንድምና ወንድም ሳይጣላ ሀገራችን የአማራ ህዝብ ሰላም ሆኖ ለማየት ነው የምፈልገው እኔ በእድሜ። መልካም አባቴ፣ ጥያቄ ልጠይቅዎት። የአማራ ህዝብ በደል አልደረሰበትም? ተደርሶብን ነው እንጂ ታዲያ እንትን የሚባል ተደርሶብን አይደለ እኮ እሱ ነው በቃ። ስለ ሀገራችን ሰላም አድርጎት ሰላም እንጀራ እንድንበላ እኛም ሽማግሌዎች ተጦረን እንድንሞት
ይሄን እድል ብቻ ነው የምጠይቀው። ሌላ የምለው ነገር የለውም። ሀገሩን ሰላም ያድርገው። እሺ ወንድሜስ ምን መልክ ታስተላልፋለህ አንተ? እንደው እዚህ ላይ አንተ ወጣት ነህ የምታየው ነገር አለ። እንደ ወጣትነትህ ይሄ ትምህርት ቤት ነው ተቋም ነው የህዝብ ንብረት ነው። ግን እንደዚህ ሲወድም ምን ትላለህ አንተ? ይሄ ሀገራችን ሰላም አድርጎት እኛም ሰርተን የምንበላበት እንጀራ ሀገርም ሰላም ሆኖ በአንድ መንግስት የሚመራ ደስ ይላል። ለሀገር መከላከያ ሰው ምን ታስተላልፋለህ አንተ? እኔ ሰላም ሀገራችን ሰላም እንዲሆን ንብረት እየወደመ ሀገር ሰላም ይሆናል ታስባለህ? እግዚአብሔር ፈቀደ እንግዲህ ፈጣሪ እናንተ መረርቷችሁ እናንተ ለሀገር ነው ወጣችሁ እና ሀገራችን ሰላም ሆኖ በአንድ ህዝቡም ያውም ሳይሰጣው ትምህርት ጨርሰሃል አንተ? ጨርሻለሁ። ስንተኛ ክፍል ነው የጨረስክ? እኔ ኮሌጅ ነው የተመረቅኩት። እዚህ ኮሌጅ ተመረቅ? እዚህ ተመረቅ እና ስትመረቅ ግን ይሄ ኮሌጅ በጣም ብዙ ማቴሪያል ነበረው፣ ብዙ ነገር ነበረው። ተናገራ እውነቱን አንተ። ኮምፒውተር እዛ ኮምፒውተር ነበር እዛ መመገያ ምግብ ነበር። ያ አሁን ናንን ምራ ቀጥል አይደለም እንግዲህ እንየው አይሲቲ ክላስ ነበር። አሁን ግን ወድሟል። ይሄ እንግዲህ አንተ እዚህ ላይ ተመረቀ አይደል? እዚሁ ሀገር ግብርና የተማርኩት እኮ ሳብና እንየው አስረዳን። ግብርና ላይ የተማርኩኝ የዘሮ ክላሳችን ወንበር የለውም። እሺ እሱ ጋር ግባ። ቆይዝኛው ግባ። እሱ ጋር ግባ። ና ዘበኛው ና ይሄ እነሱ ማደሪያ ነው። ይሄ ምን ነው እኛ እዚህ ጀመረ ላይ ግብርና ተማሪ ነው። ይሄ ክላስ አይስቲዎች ነው የሚማሩት። ይሄ ምን ይሻው ምን የሚያርበት ነበር። ያ ዙሩ ፍራሽ ያለበት ዙሩ የነሱ ማደሪያ ነው። እኛም ግቡ ሰላተባልና ይወጣል። አብዬ ይሄ ምን ይሻው ማደሪያ ነው። እንደዚህ ነው የምናየው እኛ ጋር ፊት ስለማንገባ አትገቡም። እሺ ሌላ ክላስ ውሰዱኝ እስቲ አይሲቲ ክላስ ያልከው። እሺ መልካም አስተላለቃ ወደፊት እንደው ተቋሙ ይሄን ቪዲዮ የሚመለከቱ ሁሉ ይሄ የሀገር መከላከያ ሰራዊት የተባለው ምን ማድረግ አለበት ታስባለህ አንተ? መልካም እርስዎ አሁን ባለፈውም እዚህ ጋር ጦርነት ተደርጓልና እዚህ ወረዳ በጦርነት ላይ ፋኖ ያደረሰው ጉዳት አለ ብለህ ታስባለህ? አስራ ስድስት ወራር የተመታው መቀመጫ እዚህ ልክ ያለ ቢሆንም ያሶላር አይወጣም። ያ ሶላር ስለወደመ ምናምን የሶላር እዚህ አካባቢ ምሽግ አለ፣ ብዙ ምሽግ ሰራዊቱ የሚቀመጥ እዚህ አካባቢ ነው። መቀመጡ ለተቋሙ አስቸጋሪ አልነበረም? አስቸጋሪ ነው እንጂ እናንተ መታችሁ ለመጠበቅ ተቸግራችሁ ነበር የነበራችሁ። ስለዚህ ይሄ አካባቢ ምሽግ ነበር። ስለዚህ አሁን እርስዎ ለአማራ ፋኖ ምን መልዕክት ያስተላልፋሉ? ተቋማት ላይ ጥንቃቄ ማድረግ አለባቸው። መመታት የለበትም። ትውልድ የሚያስቀጥል ስራ ሀገር መጥፋት የለበትም። ትውልድ የሚያስቀጥል ስራ መልካም ለአማራ ፋኖ መልዕክት አስተላልፏል። መልካም ለሀገር መከላከያ ሰራዊት ለሚባለው ለሚኒሻ ለፖሊስ አድማ በትን ምን መልዕክት ያስተላልፋሉ? እንደ አንድ ተቋም ጠባቂ እርስዎ ከዚህ ቦታ ላይ አግለው ተቀምጠው ነው ያለው። ንብረቱን እየጠበቁ አይደል? እንትን ሰፍሮበት ያለ የሀገር መከላከያ ሰራዊት ማለት እዚህ ላይ ሰፍሮ ነው ያለው። ይሄም ደግሞ ፍራቸውን እያሳየ ነው። ለነሱን መልዕክት ያስተላልፋሉ። ለፋኖ እንዳስተላለፉት ሁሉ እነሱን መልዕክት ያስተላልፋሉ። እነሱ ቢሆን ተቋማት አይወጡም። ሁለቱ ተመላላቂ ሆናቸዋል አይደል? ተመላላቂ በተለይ ነው ሚሊተሪ እንደመሆነ ወታደር ከተማሪ ህዝብ ከሌለበት እንደዚያ ላይ ነው መሆን ያለ። ተቋም ከሌለበት ላይ ነው
በዚያ ልክ ቢሆን በዚያ ልክ ነገሮች ቢስተካከሉ መልካም። አሳለቃ ፋኖ እዚህ ቦታ ላይ ጠላቶቹ ባይቀመጡ ኑሮ ወደዚህ ትንኮሳ ያደርግ ነበር ብሎ ያስባሉ? አያደርግም ነበር። ግን ጠላት ግን እዚህ ወደ ውጭ ወጣ ብሎ ለምን አልተቀመጠም? ይህንስ ምን ማለት ይቻላል? ስለዚህ እርስዎ ያስተላለፉት መልእክት ተቋማት ላይ ካምፕ አይሆን ነው። መልካም ተቋማት ካምፕ አይሆን፣ ህዝብም ኢላማ አይሆን። መልካም ህዝብ ኢላማ አይሆን። መልካም ፋኖ እስካሁን ባለው ደረጃ በንብረት ላይ ዝርፊያ ምናምን የተደረገበት ነገር አለ? ደርሶቦታል? እርሶ ይናገሩ። አልደረሰብኝም። መልካም በፋኖ በኩል ምንም የደረሰብኝ ነገር የለም። እኔ እንደ መንግስትም እንደ ግል ከፋኖ ውጭ ሌላ ምንም የደረሰብኝ ችግር የለም። መልካም እናመሰግናለን። አሳረቃ የሚያስተላልፉት መልእክት አለ? እድል ስጦት። እኔ እንደ ማስተላለፍ መልእክት መንግስት የሚያቀርባቸው ነገሮች አሉ። ሰላም እና ህዝብ ከእናንተ ደግሞ ተከታይ ያለ ያን በነፃነት የሚኖርበት ሁኔታ ቢፈጠር፣ ሰላም ቢፈጠር፣ እግዚአብሔር ረድቶ ካላይ ሰላም ወርዶ መንግስትም ራሱን አይቶ እናንተም ራሳችሁ ወደ አንድነት ሰላም ያሉ ሰራተኛ ወጥቶ የሚገባበት ሰርቶ የሚበላበት ሁኔታ ቢፈጠር። መልካም አሳለቃ። ግን አንድ ጥያቄ እርስዎ ባለሱ ልጠይቅዎት። የአማራ ህዝብ ወደ ጫካ የወጣ ተበድሎ ሳይበድል ነው? ያማ ምክንያት ይኖራል። ያለ ምክንያት እኮ የሚነሳ ነገር የለም እኮ። ምክንያት ይኖራል። ምክንያቶቹን ግን በእንደዚህ አይነት ብቻ ሳይሆን ነገሮች ሲያጋድሉ ሁኔታዎችን ማመዛዘን አለ። አመዛዝኖ የሚጠቅመውና የሚጎዳውን መለየት ግድ ይላል። የአማራ ህዝብ እኮ ሀገር የለህም ተብሏል እኮ 10 ዓመት ሕክምና ተከልክሏል። ወለጋ ላይ መኖር አይችልም። ኦሮሚያ ላይ መኖር አይችልም። ትግሬ ላይ መኖር አይችልም። አፋር ላይ መኖር አይችልም። ደቡብ ላይ መኖር አይችልም። አማራ የሆነ ሁሉ ሀገር የለህም ተብሏል። አዲስ አበባ መኖር አይችልም። ስለዚህ ማድረግ አለበት? አማራን አንገት እናስደፋለን፣ ትጥቁን እናስወዳለን ብሎ ይል እንዴ ወደ አማራ ምድር ላይ መጥቶ የነበረ። ስለዚህ ይህንን እኮ እርስዎ ምን ይላሉ? እርስዎስ እነዚህ ጉዳይ እንግዲህ የሚጠለቅ የማውቀው ነገር የለም። የራሴን የተረዳኝን መልስ ሰጥቻለሁ። የተረዳሁት ልክ ማለት ነው። እሺ ፈርተዋል። እናመሰግናለን። ግን መፍራት አያዋጣም። እውነቱን መናገር ነበር የሚያዋጣ። ስለዚህ አሳለቃ በጣም አመሰግናለሁ። እኔ ዛሬ ጥር 29 5ኛው 2018 ዓ.ም እንደዚህ ወጥቼ ልናገር የቻልኩት አንዳንድ ነገሮች የአማራ በደል አማራ ተበደለ ስንል አልተበደለም ለምትሉት አማራ እንኳን ከትንሹ የጉድጓድ ውሃ ያጣ ህዝብ ነው። እዩት እንግዲህ አንዲት እናትን እዩት እንግዲህ በዚህ አካባቢ ነው ለግዳይ መጥቻ ያገኘኋቸው። እዩዋቸው መከረኛ እማዬ እንደምን አደርሽ? እንደምን አደሩ? እንዴት ሰነበቱ? የት ቆይተው ነው? ውሃ ስንት ሰዓት ሄዱ? ውሃ 10 ሰዓት ሌት 10 ሰዓት 10 ሰዓት ነው ሄዱ ወረፋ ሊጠብቁ ውሃ በጣም ከባድ ነው። አይገኝም? ከባድ ነው እናታለሁ፣ ከባድ ነው። አይገኝም ውሃ አይገኝም። እሺ እና ምን ይደረግላችሁ እናንተ? ውሃ ምን ትፈልጋላችሁ እናንተ? ምንም ያውቁት ነገር የለም። አረጅነኝ እናቴ። እንደው በዚህ በደጃፈውት ውሃ ይመጣ ምን ይላሉ ወደፊት? አለመስደር ነው የሰነበተማ። አለማየሁ ነው። አለማየሁ አሁን ስንት ሰዓት ነው የሄዱ? ሌት በ10 ሰዓት 10 ሰዓት አንስተው በአህያ ነው የሚጭኑ። በቃ አይዞት እናታችን፣ አይዞት።
እንግዲህ ይሄን ህዝብ ነው እኛ የአማራ ህዝብ ተበደለ፣ የሚያግዘው አጣ፣ የሚረዳው አጣ ስንል ከሌላ ነገር የአንድ ብሔር ጭቆና ነው የሚሉ ግለሰቦች ተመልከቱ። እንግዲህ ይሄ ህዝብ መከረኛ ህዝብ ነው። ውሃ እንኳን ከመገደሉ በጅምላ ሀገሩ መጥቶ እንኳን እንዳይቀመጥ የሚያደርጉ ነገሮች አሉ። ውሃ የለም እዛ አካባቢ። ወደዚያ ወደሚቀዳበት አንዲት ውሃ ያለች ወደሚቀዳበት አካባቢ ልውሰዳችሁ። ከፊት ለፊት ግን አባይ አለ። በጣም ሩቅ ቦታ ነው። እዩት። በረሃው ለማንጣት ትንሽ ከበድላል። ብዙ ወጭ ይጠይቃል። አጋዥ ካልተገኘ የውጭ ልጅ ካረዳ ይጠይቃል። ግን የጉድጓድ ውሃ ተቆፍሮ ለዚህ ማህበረሰብ ማግኘት ይችላል ነው ይሄ ነውና እዚህ ህፃናት ሳይቀሩ ስንት ሰዓት እንደሄዱ እዚች ህፃናት እንግዲህ ጠይቃት እስቲ። እንዴት ነሽ የሚታየ? ደህና ነሽ? የት ቆይተሽ ነው? ስንት ሰዓት ነሽ? አሁን ነሽ? ወረፋ በጣም አለ። ወረፋ ምን አድርገሽ ነው የመጣሽ? አሁን ምን አድርገሽ ነው የመጣሽ? ውሃ ልትወስጂ በአህያ ነው የምትወስጂው? በቃ እሺ ነይ ቻው። እዚህ አካባቢ እንግዲህ አህያ ነው በጣም ርቀት ስለሆነ ብዙ ማህበረሰብ የሚጠቀም በአህያ ነው እንደዚህ እየጫነ የሚሄድና እዩት። በረሃውንም ዳኝነቱን እንግዲህ ይህንን ቪዲዮ ለምታዩ ሁሉ ነው እንግዲህ እዩት። እስኪ አንቺ ተናገሪ። ስንት ሰዓት ነው የመጣሽ? 12 ሰዓት ነው የመጣሽ? እስካሁን ያንቺ ወረፋ የት አለ? አሁን የደረስሽ 12 ሰዓት እስካሁን ስንት ሰዓት ፈጀ ማለት ነው? አሁን 4 ሰዓት ሆኗል። 4 ሰዓት ፈጀ ማለት ነው ወረፋ ከያሽ። እማዬ ስንት ሰዓት ነው የመጣሽ? አልሄቱ ነው ንገሪኝ እንጂ ስንት ሰዓት ነው የመጣሽ ነው? ስንት ሰዓት ነው የመጣሽ አንቺ? ሌት የመጣ ማን ነው? ሌት የመጣ የለም። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና ደጃዝማች በለይዝ ሜጀር ጀነራል ባንታ አባተ አንደኛ ኮር ጣና ገላውዴዎስ ክፍለ ጦር በዚህ አካባቢ ይህን አካባቢ የሚያስተዳድርበት እንትን ቀበሌ ስለሆነ እዚህ ቀበሌ ላይ ስንንቀሳቀስ ለግዳጅ ያገኘነውን መረጃ እና የህዝብን በደል በዚሁም እያሳየን ብንሄድ ጥሩ ነው የሚል ነገር ስላለን ነው። እና እዚህ አካባቢ እንደምታዩት ማህበረሰቡ እዚህ ከፊት ለፊት ይሄ የምታዩት አባይ ይኸውላችሁ፣ እዚህ ጋር እዩት አባይ እንግዲህ ይኸው የአባይ ልጅ ውሃ ጠማው ሲባል ለምን እንደሆነ ተመልካቾቻችን እናንተው ሀሳብ ስጡበት። እዚህ በረሃ እንግዲህ ይሄ ውሃ በዚህ አልፎ ይሄዳል፣ ወደዛ አለው። እዚህ አካባቢ ውሃ የለም። በጣም ከባድ ነው። አባይ በዚህ ያልፋል፣ ግን ውሃ የለም። ይሄ አካባቢ በረሃ ነው። እዛ አካባቢ ግን ማህበረሰቡ በጣም እየተበደለና እየተሰቃየ ይገኛል። እና ይሄን ለማሳየት ነው ወደዛ ልውሰዳችሁ።
እንደምን አድርሽ እህቴ? ምን የት ቆይተሽ ነው? የት ነው ውሃ የምትቀጭ? ታች በራው እዚህ ውስጥ ውሃ የለም ማለት ነው? ብዙ ስንት ሰዓት ቆየሽ? ሰልፍ ለይታ 11 ሰዓት ያርኩኝ አሁን መጣሁ። 11 ሰዓት ነው የወጣሽ? ልጁን ይዘሽ? ልጅሽ ወንድ ነው ሴት ነው? ሴት ናት። እነዚህ ቆይታ ነው ልጅሽም? አሁን ቁርስ አልበላች? ምንም የለም ነገር የለም። በጣም ያሳዝናል። በቃ እሺ፣ አመሰግናለሁ። እህቴ እንዴት ነሽ? ሰላም ነው? አለን። ሰላም ናችሁ? አለን። ቀበሌ ሳንወጣ አሁን ደግሞ መወስዳችሁ እዚሁ ጤና ጣቢያ ነው። ጤና ጣቢያ እንግዲህ ወደዛው ልውሰዳችሁና እዚሁ ጤና ጣቢያ ይሄ ጤና ጣቢያ የተሰራ በውጭ ድርጅት ነው። እንግዲህ ይሄም ጤና ጣቢያ እንግዲህ ትልቅ ተቋም ነው፣ ህዝብ የሚገለገልበት ነው። ግን ውሃ የለውም። ወደሱ ልውሰዳችሁና እዛው አካባቢ ያሉ አገንት ሰራተኞችንም እንዲሁም ታካሚዎችን ፔሸንትም እናሳያቸዋለን። ወደሱ ልውሰዳቸው አሁን